የስፖርታዊ ዘገባችን አጋር የሆነን ሲንቄ ባንክን እያመሰገንኩኝ አዲስ የሸዋስ ከስፖርታዊ ዜናዎች ጋር አብሬያችሁ ቆያለሁ። በሳምንቱ መጨረሻ ቀናት በተካሄዱ የአትሌቲክስ ውድድሮች ኢትዮጵያውያን አትሌቶች አሸንፏል። በኒውዮርክ በተካሄደው የሜልቦርን ጌምስ በተደረገ የቤት ውስጥ ውድድር ጽጌ ድጉማ በ1000 ሜትር አሸንፋለች። ጽጌ ርቀቱን ለማጠናቀቅ 2 ደቂቃ ከ35-50 ፈጅቶባታል። ሰዓቱም የቦታው ክብረ ወሰን ሆኖ ተመዝግቧል። በጃፓን በተካሄደ የባቱ ኦይታ ማራቶን በወንዶች አበባየሁ ሙኒዬ፣ በሴቶች ደግሞ ኬኛ ግርማ አሸንፏል። በሪያድ ግማሽ ማራቶንም አቤል በቀለ በወንዶች ሲያሸንፍ ዘውዴ ውዱ ባሸነፈችበት የሴቶች ውድድር እስከ 6ኛ ያለውን ደረጃ ይዘው አጠናቀዋል። 25ኛው የዱባይ ማራቶን በኢትዮጵያውያን የበላይነት ተጠናቋል። በወንዶች ንብረት መላክ፣ በሴቶች ደግሞ አንቺና ሉደስ ያሸንፏል። ኢድሪስ አህመድ also enjoy themselves and boy oh boy they're enjoying themselves this morning on the grounds of the ባለፉት ዓመታት በተደጋጋሚ እንደሆነው ሆኖ ተጠናቀቀ። በአሸናፊነት ከፊት የሚጠራው ስም እንጂ ከኢትዮጵያ መሆኑ እንደ ብዙዎች የቀደሙት ዘመናት መድረኮች የሚቀየር አልሆነም። ኢትዮጵያውያኑ ዛሬም ድል አድርገዋል። A significant point. They're coming up towards halfway. They're only there's 21k so they're የስፍራው ሙቀትና ውበቅ ፈተና እንዳይሆንባቸው ተብሎ እንደ ወትሮው ጎህ ሳይቀድ በጀመረው ውድድር በወንዶች እነዚህ ለአሸናፊነት ቅርብ የሚያደርጋቸው የውጤታማነት ታሪክ አላቸው የተባሉ አትሌቶች ማራቶኑ ሊጠናቀቅ ከሩብ ያነሰ ርቀት እስኪቀረው ብዙዎቹ አብረው ተጉዘዋል እስከ 32ኛው ኪሎ ሜትር ድረስ። ከዛ በኋላ ግን ንብረት መላክ ብቻውን ተነጥሎ ፍጥነቱን እየጨመረ ከተከታዮቹ ጋር ያለውን ርቀትም እያሰፋ መጓዝ ጀመረ። በእነዛ የመጨረሻ 10 ኪሎ ሜትሮች ንብረት ያሳየው አሯሯጥ የዓለም አትሌቲክስ አዲስ የማራቶን ኮከብ እያገኘ እንደሆነ አመላካቾች ነበሩ። የአፍሪካ ሻምፒዮኑ፣ የመላ አፍሪካ ጨዋታዎች ባለድሉ፣ የሀገር አቋራጭ የዙር ውድድሮች ባለማሉ በቶኪዮ ኦሎምፒክ የ5000 ሜትር ተሳታፊው አትሌት ለወትሮም የዱባይ ማራቶን ጎዳናዎች በወጥነት አይታሙም ነበርና እርሱም በምቾት ተጓዘባቸው። ከ3000 ሜትር እስከ ግማሽ ማራቶን ውጤታማ የአትሌትነት ዘመናትን አሳልፎ ማራቶን ለእርሱ አዲስ ቢሆንም እንግድነት አልተሰማውም። 2 ሰዓት ከ04 ደቂቃ 00 ሴኮንድ በመግባት የስፍራውን ሁለተኛውን ፈጣን ሰዓት በማስመዝገብ አሸናፊ ሆኗል። magnificent debut from this young man. He strides towards the line, sprints to break the tape and breaks the 204 barrier as well. That is quite fantastic. The fastest time in the world this year. It's only the 1st of February. በኢትዮጵያ ሻምፒዮና በተደጋጋሚ ውጤታማነት የሚታወቀውን ያሲን ሀጂን በ1 ደቂቃ ከ52 ሴኮንድ ልቆ ሩዋንዳዊውን ጆን ሃኪዚማናን ደግሞ በ2 ደቂቃ ከ4 ሴኮንድ ርቆ ድል አደረገ። የ26 ዓመቱ ንብረት መላክ በ25 ዓመታት የማራቶኑ ታሪክ በወንዶች ያሸነፈ 18ኛው ኢትዮጵያዊ አትሌት ሆኗል። ውድድሩ በጣም ቆንጆ ኮርስ ነው። የገቡልን ፔሶችም አብረው የሚሰሩ ናቸው። በጣም ጠንካራ ልጆች ነበሩ። አሪፍ ሰዓት ነው የወሰዱን። ያው እነሱ ከወጡ በኋላ ደግሞ አሰልጣኝ የሚለኝ በማድረግ አሪፍ ሰዓት ርጠናል። በጣም ደስተኛ ነኝ። የመጀመሪያ ማራቶን ነው። ያው በውድድሩ መሀል ምናልባት ያው ልምድ ስለሌለኝ ያው የመደንዘዝ ባህሪ ይኖረኝ ብዬ ነበር፣ ግን የሚገባ ትሬኒንግ ስለተዘጋጀው አሰልጣኝ እንደማሸነፍ ስለነገረ ኮንፊደንስ ነበረኝና እጅግ በጣም ደስተኛ ነኝ። በሴቶችም በተመሳሳይ ለአሸናፊነት ቅድመ ግምት ካገኙት አትሌቶች መሃል ነው ቀዳሚዎቹን ደረጃዎች ይዘው ያጠናቀቁት። ከወንዶቹ በአንጻራዊነት ጠንካራ ፉክክር የተስተዋለበት ነበር። የ22 ዓመቱ አትሌት አንቺና ሉደሴ በትራክ ውድድሮች ሰፊ ልምድ ባይኖራትም ከ10 ኪሎ ሜትር ጀምሮ በርካታ የጎዳና ውድድሮችን እያደረገች ነው ለዚህ ውድድር የደረሰችው። በየካቲት 2025 ሲቪያ ማራቶንን፣ ነሐሴ 2025 ላይ ደግሞ ቤጂንግ ማራቶንን ያሸነፈችው አትሌቷ ዱባይ 3ኛ ተከታታይ የማራቶን ድል ሆኗታል። ርቀቱን ለማጠናቀቅም 2 ሰዓት ከ18 ደቂቃ ከ31 ሴኮንድ ወስዶባታል። As she roars towards the finish line here, it's going to be a magnificent win for this young woman. Yet again, her 3rd marathon, her 3rd victory here at the 2026 Dubai Marathon. 2:18:32 unofficially. ሙሉጌ ደቀበው በ11 ሴኮንዶች ዘግይታ ሁለተኛ ስትሆን በመም የመካከለኛ ርቀት ውድድሮች የምትታወቀው መስከረም ወር ላይ የመጀመሪያ ማራቶኗን በርሊን ላይ ያደረገችው ፋንቱ ወርቁ 2 ሰዓት ከ19 ደቂቃ ከ08 ሴኮንድ በሆነ ጊዜ 3ኛ ደረጃን አግኝታለች። ሶስቱም አትሌቶች ከ2 ሰዓት ከ20 ደቂቃ በታች በመግባት ባጠናቀቁበት ዱባይ ላይ 18ኛዋ ኢትዮጵያዊት አሸናፊ ሆና የተመዘገበችው አንቺናሉ የገባችበት ሰዓት የስፍራው 4ኛው ፈጣን ሰዓት ሆኗል። መጨረሻ አካባቢ ያው ደክሞኛል፣ ግን አሸንፋለሁ ብዬ እርግጠኛ ነበር። በዚህ አሸንፋለሁ። ዱባይ ፈጣን ሰዓቴ ፐርሰናል ፔስ ሰዓቴ ነው። በዚህ ደስተኛ ነኝ። ወደፊት ሜጀር ማራቶን
ታሳትፌ ጥሩ ሰዓት ከዚህ የተሻለ አመጣለሁ ብዬ ተስፋ አደርጋለሁ ከእግዚአብሔር ጋር። ባለወርቅ ደረጃው ዱባይ ማራቶን 25ኛ የብር ኢዮቤልዩ በዓሉን ሲያከብር እንደ ብዙዎቹ ዘመናት ኢትዮጵያውያን አትሌቶች ያሸነፉበት በወንዶች 3ኛ ደረጃን ካገኘው ሩዋንዳዊ አትሌት ውጪ በሁለቱም ጾታ ከአንደኛ እስከ 10ኛ ያሉትን ደረጃዎች የያዙበት ከዓመት ዓመት እየተመዘገቡ ያሉ ፈጣን ሰዓቶችም የውድድሩ ጥራት እያደገ መሆኑን ያመላከቱ ሆነው ተጠናቋል። በ18ኛ ሳምንት የሲቢ የኢትዮጵያ ፕሪሚየር ሊግ ተጠባቂ የነበረው የፋሲል ከነማና ቅዱስ ጊዮርጊስ ጨዋታ በፋሲል ከነማ 1-0 አሸናፊነት ተጠናቋል። ቶሎሳ ንጉሴ የፋሲልን ግብ ያስቆጠረ ተጫዋች ነው በራሱ መረብ ላይ። በተመሳሳይ መቀለ ሰባ እንደርታ ከኢትዮጵያ ቡናም አንዳቻ ተለያይተዋል። ቅዱስ ጊዮርጊስና ነገሌ አርሲ ያደረጉት ጨዋታ በነገሌ አርሲ 2-0 አሸናፊነት ተጠናቋል። በሌላ ጨዋታ ደግሞ አርባ ምንጭ ከተማ ወልዋሎ ዓዲግራት ዩኒቨርሲቲን በመርታት የውድድር ዓመቱን የመጀመሪያ ድል አሳክቷል። ለተከታታይ 15 ቀናት በአዲስ አበባ ሲካሄድ የቆየው የተተኪ ስፖርተኞች የምልመላ መርሃ ግብር ተጠናቋል። በማጠቃለያው ከ11 ክፍለ ከተሞች የተውጣጡ ከ300 በላይ ታዳጊዎች ተሳትፎበታል። ይበልጣል ሰውነት ላለፉት 15 ቀናት በአዲስ አበባ ከተማ ሲካሄድ የቆየው ጠንካራ ብሔራዊ ቡድን ለመገንባት ያለመው የተተኪ ስፖርተኞች የምልመላ መርሃ ግብር ፍጻሜውን አግኝቷል። በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመረው ይህ ፕሮግራም ስፖርቱን በተቋማዊና በዘመናዊ መንገድ ለመምራት ታስቦ የተዘጋጀ ነው። በማጠቃለያው ከ11 ክፍለ ከተሞች ከተውጣጡ ከ300 በላይ ታዳጊዎች መካከል 45ቱ ምርጥ ስፖርተኞች ተብለው ተለይተዋል። እነዚህ ታዳጊዎች በልዩ ሁኔታ በጠቅላይ ሚኒስትር አብይ አህመድና በከንቲባ አዳነች አቤቤ በሚቋቋሙ ፕሮጀክቶች ውስጥ ታቅፈው ሙያዊና ቁሳዊ ድጋፍ እየተደረገላቸው ለሀገር ኩራት እንዲሆኑ ይዘጋጃሉ ተብሏል። 20 የሚሆኑት የጠቅላይ ሚኒስትሩን፣ ቀሪዎቹ ደግሞ የከንቲባዋን ፕሮጀክት እንደሚቀላቀሉ ነው የተመላከተው። የምልመላ ሂደቱ እጅግ ጥንቃቄ የተደረገበት ፍትሐዊና አካታች እንደነበር መልማይ ኮሚቴው ገልጿል። ኮሚቴው በሶስት የተዋቀረ ነው። ግሩፕ 1 2 3 ወይም ሀለ ሀመሯ በሚል 21ዱ ለ377 ሆኖ ተከፍሎ ያ ግሩፕ ደግሞ አንድ የነበረውን ለሁለት ተከፍሎ መርጦ ተፋሽቶ ብሎ ያወጣው ነው። በአንድ ግሩፕ የተመረጠ አይደለም። በሶስት ግሩፕ ነው። ነጥብ አለው። በዛ እርከን ነው የተመለመሉት። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን እንደገለጹት እነዚህ ተተኪዎች ለ2028ቱ የአፍሪካ ዋንጫ ይደርሱ ዘንድ ፕሮጀክት ከገቡ በኋላም ልዩ ክትትል ይደረግላቸዋል። የወደፊት ይሄ ሀገርም የሚረከብ ሁለትም ደግሞ ባለቤትም ነው የሀገሪቷ ሁለትም ደግሞ ተተኪ ምርጥ ስፖርተኛን በማፍራት ደግሞ ራሳቸው ተወዳድረው ራሳቸውን የሚጠቅሙ ብቻ ሳይሆን ሀገራቸውን የሚጠቅሙ ከዛም ባሻገር ደግሞ በዓለም አቀፍ አደባባይ ውድድር እያደረጉ በዓለም አቀፍ አደባባይ የሀገራችን ባንዲራ ከፍ ብሎ እንዲውለበለብ ማድረግ ነው። ከዚህ አንጻር እንግዲህ አሁን የመጣንበት መንገድ በጣም ጥሩ ነው። እያንዳንዱ ቲም ሲያስብ ማሰብ ያለበት መናበብ ያለበት በቴክኒክ በታክቲክ እና በስነ ልቦና እንጂ በሌላ መንገድ መሆን የለበትም። ታዳጊዎችና አሰልጣኞቻቸው በበኩላቸው ያገኙትን የስልጠና እድል በአግባቡ ተጠቅመው ለትልቅ ሀገራዊ ኃላፊነት እንደሚዘጋጁ ለኢቲቪ ተናግረዋል። ካሰብናቸው በላይ ነው ያየነው። ምክንያቱም እኛ ጋር ብቻ ያሉትን አይደለም ይሄን ምልህ ከሁሉም ቦታ የመጡት ከቦሌም እንዳየነው ክንፍ ተጫዋች ላይ የነበረው ልጅ ከየካም ብዙ ልጆች ነበሩ ቦታው ላይ ከተመረጡትም እንዳየዋቸው ያሰብናቸው ልጆች ናቸውና ወደፊት ኢትዮጵያን ከ5 ዓመት ከ6 ዓመት በኋላ ማሰብ በጣም ጥሩ ጄኔሬሽን ላይ ያለ ነው ብዬ አስባለሁ። አንድ ልጅ በአግባቡ ከተያዘ የሚያስፈልገው ነገር ሁሉ ከተሟላለት በዚህ አይነት አቅም ያለው ተጫዋች አይደለም ከምንም ተነስተው ይደርሳሉና ይሄ የተያዘው ደግሞ እቅድ ቀጣይነቱ በጣም ትክክል ከሆነ ሀገራችን በእግር ኳስ ጨዋታ ላይ ከፍተኛ የሆነ የተጫዋች አቅም ይኖረናል ብዬ አስባለሁ። ጠቅላይ ሚኒስትር ደረጃ ስለተመረጥኩኝ በቀጣይ ደግሞ ከኮቾቼ በላይ ራሴ ላይ ነው መስራት ያለብኝና ራሴን አብቅጬ ለ2028 የአፍሪካ ዋንጫ ራሴን ለማሳየት እጅግ አድርጌ እጥራለሁ። ይህ እድል ባይፈጠር ኖሮ ልመረጥ አልችልም ነበር። ያው ከፈጣሪ ጋር ትልቅ ደረጃ ነው። በጣም አሪፍ ነበረ። መልማዮችም ነበሩ። በጥሩ ሁኔታ መልምለውናል። ጥሩ ልጆች አውጥተዋል። በጣም አሪፍ ምልመላ ነበረ። እኛም እንግዲህ የቻልነውን እንሞክራለን። አዲስ አበባ በልዩነት እያከናወነችው ያለ የስፖርት መሰረተ ልማት ግንባታ ደግሞ ለተተኪዎቹ ምቹ ሁኔታ ፈጥሯል ተብሏል።
በአውሮፓ ሊጎች የተደረጉ የትላንት ጨዋታዎችን በተጨማሪ ሌሎች ስፖርታዊ መረጃዎችን ከደቂቃዎች በኋላ በኢትዮጵያ ቴሌቪዥን መዝናኛ ቻናል ይዘን የምንቀርብ ይሆናል። ለዜና ኢትዮጵያ ያዝናቸው ስፖርታዊ ዜናዎች እነዚህን ይመስላሉ። መልካም ጊዜ